ከሐዋሳ ጨፌ ነው የመጣው። ለኔ ያደረገኝ ወንድሞቼ ወላይታ ውስጥ ነበር ሆብቻ የሚባለው ሀገር ነበሩ። ወንድሜ አይዛብ ነበርና በመጠጥ ምክንያት ያው እሱ ቤተክርስቲያን ሄዶ በ19 ገብርኤል ቀን ቤተክርስቲያን ሄዶ ነበርና ሄዶ ሲመጣ መጠጥ ቤት ላይ ሰራተኛ ምናምን እየሰራ ነበር። እሱ መጣና መሽ በቃ ሂዱ እኔ ሊተኛ ነው ምናምን ብሎ ያለው ሰዎቹ ግብዣ ምናምን አበላና ሂዱ ብሎ ሸኘ። ከሸኘው በኋላ የጠጡ ሰዎቹ መንገድ ላይ እርስ በርሳቸው በጩቤና በድንጋይ ምናምን ተዋግቶ አንዱ ሞተ። በሞተው ምክንያት እሱ ማያቀበም ነገር ላይ ሄዶ ታሰረ። ታስሮ እያለ ሰዎቹ አካባቢ ላይ ያለው ሰዎቹ ሙሉ በሱ ላይ በቃ ነገሩ አጣመሙ። ቦዲቲ ላይ የሆነ ወንድም ነበር እሱም ይጸልያል እኔም ጸልያለሁ። እዚህ መጥቼ ነገሬ አይበላም ብዙ ነገር በሐዋርያ ሆኖኛል ነገሬ ይፈታል እግዚአብሔር እሱ ነፃ ያወጣኛል እኔ መሄድም አልችልም አቅም የለኝም በቃ እኔ አጸልያለሁ ብዬ የሆነ የበሰበሰ ፎቶ ነበርና እሱ እኔ ጋር ፎቶች ውስጥ ፈልጌ አመጣው። እግዚአብሔር በነፃ ያወጣል ብሎ ሐዋርያው እጁ እንደዚህ አድርገና አለፈ። ይሆነኛል እኔ አምናለሁ ብዙ ነገር ሆኖኛል ብዬ ሄድኩ። ከዚህ ሲትሄድም እግዚአብሔር ደግሞ በጣም ታምር ነገር አደረገ። ቤት ነበር ሐዋርያው ምንም የሌለበት 2 ብር ቡና የሸጥኩ እግዚአብሔር ታምር ለኔ አድርጎኝ ነበር። ቤት የገዛው አለ ያ የገዛው ቦታ ላይ ብዙ ሰዎቹ ሁከት ፈጥሮ በአመት የሚበላው ነገር እንደ ግብር የሚበላው ነገር አለ። አሻዋ ሲወጣ ይሄ ለኔ ይሆነኛል ብዬ ዝም ብዬ አፍሼርኩ። ሂጄ ቤቴ ውስጥም ያው ባለቤቴም በጌታ ባይኖርም ቤቴ ውስጥም በትናለሁ ባለበት ግቢ ውስጥ የራሴ ግቢ ላይም በትናለሁ። አጠርኩና በዛ አጥር ላይ እንደገና ጋጋታ ምናምን ፈጥሩ የኛ ነው አሉ። እግዚአብሔር በቃ አንድ ነገር ያደርጋል እናንተ የምታመጣው ሁከት እኔ አይደርሰኝም ብዬ ግቢ ውስጥም አሻዋ ደፈውና ለኔ ማንንም የለኝም እግዚአብሔር ይፈርዳል አለ። ሊቀመንበሩ አካባቢ ላይ ያለው ሰዎች ሁሉን ጠርቶ ሲመጣ ባለቤቴና እኔ ነበርና እግዚአብሔር ደግሞ ፈርዶ ለኔ አሳልፎ ሰጠ። ይሄ ነው እግዚአብሔር ያለው። እሰይ ክብር ይሁንለት። ኢየሱስ ጌታ ነው። አሜን። ሁለቱ ምስክርነት የሚደንቅ ነው። የመጀመሪያው ምስክርነቷ ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ሐዋርያው እስራኤል ጋር ለማጸለይ ብዙ ጊዜ ትመጣለች። እንደተናገረችው ነው ቡና ነበር የምትሸጠው። ቡና በምትሸጥበት ምዕራፍ ውስጥ ሐዋርያው ሲጸልይላት እንደዚህ አላት፣ ተአምራዊ የሆነ ቤት እግዚአብሔር ይሰራልሻል አላት። ምንም ብር በሌላት ምዕራፍ ውስጥ ልክ ሐዋርያው የተናገረው ቃል በህይወቷ ተፈጽሞ ባጀቱን የሰማይ አምላክ እግዚአብሔር አዘጋጅቶ የራሷን መኖሪያ ቤት እግዚአብሔር አሳልፎ ሰጥቷታል። ለጌታ ይጨበጨባል። እሰይ። በዚህ በቃል በመጣው ቤት ላይ ደግሞ ክርክር ነበረ። ይሄ ክርክር ለተወሰነ ጊዜ ነበረ። ነገር ግን ከሐዋርያው እጅ በቃል ብቻ ቤት ስለተቀበለች እንደተናገረችው ቦዲቲ ከተማ ላይ የሷ ወንድም በተጨነቀበት ምዕራፍ እሱ ጌታና ያቅም እሱ ቤት ውስጥ ይጣጣ ነበር፣ ግሮሰሪ ነገር ነበረው። ነገር ግን ግርግር ተነስቶ እርስ በእርስ ችግር ተፈጠረ። የአንድ ሰው ነፍስ ጠፋ። ሁሉንም መንግስት ወደ ጣቢያ አስገባቸው። ፋይሉ እየታየ ባለበት ምስክር ባለበት ቋንቋ የሚደበላልቅ ባለበት ቀጥታ ብላለች እሷ ፎቶውን ይዛ እኔ በቅን የሚፈርድ እግዚአብሔር አለ ሐዋርያው ጋር እግዚአብሔር ሲሰራ አይቻለሁ ብላ ወደ ሐዋርያው ጋር መጣች። ገስታውስ ሁለት ነገር ነው የተናገረው ሐዋርያው። ፈጽሞ አዋጅ ተገልብጧል፣ ወንድምሽ በነፃ ይወጣል አላት። ፈጽሞ እግዚአብሔር በጽድቅ ይፈርዳል፣ ወንድምሽ በነፃ ይወጣል አላት። ስትወጣ በቃል በመጣው መሬት ላይ ደግሞ የነበረ ክርክር ይመታል ስትል ከግቢ ውስጥ ከሚጸልይበት ገስታውስ ግቢ ውስጥ አፈር ይዛ ሄደች። በዛ ክርክር ባለበት ቦታ ላይ በተነች። ሐዋርያው እንደተናገረው እንዳንደበቱ ቃል ወንድሟ አዋጅ በአዋጅ ተገልብጦ ነፍስ እንግዲህ በኢፌድሪ ህገ መንግስት ህግ መሰረት ምን ያህል ሊያስጠይቅ የሚችል ምናልባት ህጉ እንኳን ተግባራዊ ባይሆን ፕሮሰሱ እንኳን ከባድ ነው። ልክ ቃል ወጣ ገስታውስ ውስጥ ወንድሟ በንጋታው ተፈታ። እባካችሁ ለጌታ ክብር አጨብጭቡ። ይህንን ድንቅ ነገር መመስከር አለብኝ። ዝራ 9 ወር ብትሆንም ዛሬ በፊታችን ቆማለች። እባካችሁ ጌታን አክብሩላት። ይሄ ድንቅ ነገር
አመሰግናለሁ። ከበቡ ይባላለሁ። ከይርጋለም ነው የመጣሁት። ከበቡ ኤልያስ ይባላል። የመጣሁት ከይርጋለም ነው እና የሆነልኝ ነገር እና ሐምሌ ወር እዚህ እንትን ነበረ ኮንፈረንስ እና ኮንፈረንስ ተካፍዬ ነበረና በእናንተ ቤት ሞት አይሆንም፣ ሞት አልፏል። አንተ እዚህ መጥተሃል። አባቴ አይሞትም፣ እናቴ አይሞትም፣ ሌሎችም አይሞቱም፣ ካንተ ቤተሰብ ማንም አይሞትም የሚል አዋጅ ነበረና ይሄን አሜን ብዬ ተቀብዬ እርኩኝ። ከዚህ በ28 ሐምሌ 28 ከአቦስቶ ወደ ይርጋለም ሲሄድ ይርጋለም ማለት ቁልቁለት ነው። በቃ ወደ ይርጋለም መሄጃ በጣም ቁልቁለት ነው፣ የምታውቁ ካላችሁ ማለት ነውና ዶልፊኑ ፍሬን ለቆ ቁልቁለቱ በጣም በቃ ለቀቀና እየተገለባበጠ ሄደ። የዚያን ጊዜ ከዚህ የወሰድኩት ቃል አለና ያ ቃል በቃ ከፊት ለፊት ተወጣልን። ዶልፊኑ ተገለባበጠ፣ ምንም አልሆንኩም፣ በሰላም ወጣው ማለት ነው። እባካችሁ ለጌታ ክብር አጨብጭቡ። ወደ ገስት ሃውስ በገባበት ሰዓት የእግዚአብሔር ሰው የተናገረው ምንድነው? ሞት አለፈ፣ ከፊት ለፊትህ ሞት አለፈ፣ ፈጽሞ ሞት አይሆንም። እየተገለባበጠ እቺን ነገር አስምሩልኝ። 4 ሰዎች እንደነበሩ ነግሮኛል። ዶልፊን ውስጥ ተገለብጦ ብቻ እኮ አልቆመም፣ ቁልቁለት ነው። ተገለባብጦ መኪናው ቆመ። 4ቱም ሰዎች ጭረት ሳይነካቸው ከዛ መኪና ውስጥ ወጥተው ዛሬ በፊታችን ለምስጋና መጥተዋል። ይሄ በሰውኛ ሂሳብ የማይመጣ ነገር ነው። ነገር ግን ቀድሞ የወጣው ቃል ከሞት ጋርዷቸዋል። ያልቀለለበት ሰው ደግሞ ለጌታ ክብር ያጨበጭባል። እና ሁለተኛው ነሐሴ 21 እዚህ ሮብ መጥቼ ነበርና እዚህ ጉባኤ መካከል ነበርና ይሄ በዚህ በቀረው በሽርፍራፊ ቀናቶች ውስጥ አሁንም በእናንተ ላይ ወጣ አዋጅ አለ። ሊበላችሁ የመጣ የሞት አዋጅ አለና ያ አዋጅ አሁንም እናንተን ያልፋል፣ ቤተሰቦቻችሁን ያልፋል፣ አባትን ያልፋል፣ እናትን ያልፋል እያለ ከፍተኛ እንትን ነበርና ያ ቃል በቃ ለየት ያለ በውስጥ ገባ። ባለፈው በ28 የሆነ ነገር ስለሆነ ማለት ነው፣ ያ አደጋ ስለነበር ማለት ነው። አሁንም ድጋሚ ያቺን ቃል እንደያዝኩኝ ሄድኩኝ። በ21 ከዚህ እንደወጣው በ22 ማለት ነው እኔ እዚህ ማዘር አሟት ሄጄ ማዘርን ለመጠየቅ ከይርጋለም ወደ አቦስቶ ነበርና በር ላይ ቆም ያለው ለማቋረጥ ብዬ ማለት ነው። ከፋዘር ጋር እንዲቆመን እያለን አይሱዚ ቆርጦ መጣ። ከባሱ ወደ አዲስ አበባ እየሄደ ነበረ። ቆርጦ መጣ። ፊት ለፊት ነበረ። የትም መሄድ አልችልም። ቆርጦ እንደመጣን ነበር ረግጦ የሚቆመው። በኢየሱስም አልኩ የትም መሄድ መንቀሳቀስ ስለማልችል እዛው ሆኜ ቆሜ ቀረው። ከዛ አባትን ወደዛ አረገና እኔን ወደዛ መሃል መጣ አይሱዚ። ከየት እንደመጣ ሳላቅ ሞተር ገባና 4 ጭኖ ነበር ሞተሩ። 3ቱን ልጆች እዛው ገደለ። እኔን በቃ ምንም ሳረገኝ ሰላም ቀረው ማለት ነው። እኔን ነበር ረግጦ የሚቆመው አይሱዙ። አመስግኑልኝ ለዚህ ነበር። ባካችሁ ትልቅ ነገር ነው። ለጌታ ክብር አጨብጭቡ። 3 ልጆች እዛው በቦታው ሞቱ። እኔ በቃ ነፃ ወጣው። ፋዘርም ነፃ ወጣ። እግዚአብሔር በሐዋርያው የተናገረው ቃል በህይወቴ ተፈጽሞ ዛሬ ለምስጋና ከይርጋለም መጥቻለሁ። ባካችሁ ሞትን የሚገለብጥ አዋጅም በአዋጅ ለሚገለብጥ ቆዩ። በእናንተ ቤት ሞት አይሆንም ብሎ ነበር ቃል በቃል ያልከው። ከፊት ለፊትህ ሞት ያለው ግን ሞት አለፈ አልከው። ከሁለት የመኪና አደጋ አስቀድሞ ጌታ ምን አለ? ቃል በቃል ያን ብቻ አይደለም ዳዲ፣ ቃል በቃል አባትህም አይሞትም ብሎ ነበር በገስት ሃውስ አለኝ። እውነት ነው የምታወራው? ጌታ ምስክሬ ነው። ሁለት እጅ ከፍ አድርግልኝ። እስቲ አሜን። ለአንዳንድ ሰው እኮ በሰላም ሀገር እኮ አትሞትም ሲባል አይገባው። ግን ከፊት ያለው ጉዳይ ጌታ ያቀራ ያቀራ። ልጸልይላችሁ። በዚህ ዓመት ሞት አያገኛችሁ። በእናንተ ቤት ሞትና ሐዘን አይሆንም። እስቲ እጅና ወዛወዝና ድንገታዊ ሞት አይሆንም። ሐዘን አይሆንም። አሜን። እስቲ አይሆንም። አይሆንም።